የኢትዮጵያ ሀብት ነገራቸው የኢትዮጵያ ሀብት ናት። ለነገራችን ላይ ዘቢባ ኢትዮጵያ ሀብት ናት። እንደናንተ ሴት ናት። ምናልባት ለልጁ አገዝሽ እንዳትሉኝ ብዬ ነው። ያ ልጁም አያውቃትም ነው እየተነሳች እኛነስሽ በፖለቲካው ለዚያም ኦሮሞ ሆና እኮ ነው። ኦሮሞ ሆና አማራ ነው ስትላችሁ አፋችሁን ከፍታችሁ የምታዳምጡ ሰዎች አላችሁ። ገባቾች በሁለት ቢላ የምትበላ ሳጆ ይንቀዱ በሁለት ቢላ የምትበላ ማህይብ ደንቆሮ ናት። ለእናንተ አገዝ አይደለም። በኦሮሞኛ ሌላ ነው የምታወራው፣ በአማርኛ ሌላ ነው የምታወራች ሴት። ኦኬ እየገቡ ሰቦን ተከኒ ሲሉ እውነት እየመሰለሽ ከዩቱብ ጀምረሽ እስከዚህ ድረስ የምትነጃለሽ። እሷ ልንገራችሁ የዓላማ ችግር ነው እንጂ ያለባት ደንበኛ ገንጣይ ከሚባሉት ሰዎች አንዷ እሷ ናት። ገንጣይ ኦኬ ሰላያችሁ ናት። ለማን እንደምትሰራ ለማን እንደምታገለግል ለከፈላት በሙሉ የምታፈነድር ናት። ኦኬ የሚቀበላት ስለሌለ እብድ ስለሆነች ውሸታም ስለሆነች ከዚህ የሚቆጥራት የለም እንጂ እኮ ሞክሯለች እኮ ኢትዮጵያ ገብታ ኢትዮጵያ ሜዳ እኮ ተነጋግራለች እኮ። ወንድሟ እኮ ከሀረር ነው የተባረረው አስገዳይና ገዳይና ዘራፊ ስለነበረ ማለት ነው። ያ ትላንትና ስትነዳቸው ስለነበረ አያገባንም። ዛሬም ትነዳቸዋለች። ገባቸው። ከዛ ትመጪና እዚህ ላይ እሰይ አገሬን ስለሰደብሽልኝ እሰይ እንዲህ ስላረግሽልኝ ስትል ማን ጋር ነው ሄደችው? በእኛ ጀመረች፣ እኛ ላይ ተንጠለጠለች። ምንም የማታቅለች ፈልጋ ባልገባችሁ እህል ውሃ ባገናኛት ልጅ በእናንተ በሀገር ሀብት የምትሏት ዘፋኟ ዘቢባ ላይ ነው። ምክንያቱም ወታ አትናገርም፣ ክብሯን ይቀንሰዋል። አንተ ደግሞ ዘር በለከክ መተማጠቅ አህያ በስባስ አባ ምናምን የምትባል እሺ። እነዚህ በስብሶች ደግሞ የገሙ ያ ሰው ስብስብ ሲል 1700 ጌም ልከ ማታቅ ወራዳ በሙሉ ጌም ትልክልኛለህ ማለት ነው። አፈር ብላ አፈር ያስበላ እንዳትመጣ እኔ ጋር ያ ውርደታሞች። ከዛስ ምን ታደርጋላችሁ? ያ እናንተ አሁን እሷ ጋር ገብታችሁ አይዞሽ የምትሉ ሰዎች ማለት ነው። ትንሽ እንኳን አታፍሩ? ትንሽ አታፍሩ? ትንሽ አታፍሩ? ምንድነው አይዞሽ የሚያስብለው ነገሩን? እኔ ነገርኳችሁ አይደለ? በነገራችን ላይ ከዚህ በኋላ የሚከራከርለትም ህዝብ የምናገርለትም ሰው የለም። በቃ የሆነ ነገርማ ጎሏቸዋል። ኢቨን እንኳን ከእሷ ጋር ቢሆን ይሄ ወንድ ከአራት ዓመት በኋላ ትዳርን አራስን ያ በሰላም ተረጋግቶ የተቀመጠውን ሰውዬ እንደዚህ ቤሎ ለብሳ አያቃትም። ቢያቃት እንኳን ነው የምላቸው ቤሎ ለብሳ ከአራት ዓመት በኋላ ብር መለመኛ ስታረገው ይሄ ዘፈን ማለት ማንንም ያስለቀሰ ዘፈን ነው ስትጠቀምበት። እናንተ ጅሎች፣ ይሄ የአውሮፓና የአሜሪካ በረዶ ያደነዘዛችሁ ምድረ ድር ነገሩ ድራጋሞች ናችሁ። ሲጀምር ጤናማ ሰው ልንገራችሁ፣ አውሮፓ ተቀምጦ ጤናማ ሰው ጭንቅላቱ ያድጋል እንጂ አይደድብም። ይህ ሲጋራ፣ አልኮል፣ ምክንያቱም ነገርኳችሁ ብርና ዝንብ ማረፊያውን አያውቅም። ቂጣችሁን ትጎረጎራላችሁ፣ ነጭ ታገባላችሁ፣ ከዛ የሆነ ሰው ያሳልፍላችኋል። ከዛ በኋላ ጭንቅላታችሁ አይደለም ያደገው ባንካችሁን፣ እሱን በዘረፋችሁት ገንዘብ። ሰው ሲታማ ያም ሲሰደብ ትልልቅ ሰዎች ሲሰደቡ ምንም እኔን ታንጠልጥለኝ እኮ አልኳችሁ። እኔን የምታንጠለጥለኝ ጠልተኝ እንዳይመስላችሁ። ታዋቂ ስለሆንኩኝ ነው። ታዋቂ ስለሆነ ቶፒክ እንኳን እሷ ማንም ያንጠለጥለን አለኛ። ግን ምንም የማያውቁ ልጆችን ምንም የማያውቁ ሴቶችን ትዳር ውስጥ ገብታ ስታበጣበጥ ሄዳችሁ እናንተ አብራችሁ ሆናችሁ እውነት መስሏችሁ አይዞሽ ብላችሁ ጊፍት እንኳን እየሰጣችሁ ለምተባበሏት ሴቶች ምን እንደምላችሁ ታውቃላችሁ? የወለዳችኋቸው ልጆች ላይ ሴቶች ላይ ይድረስባችሁና አልቅሱ። ይህን ቀን አስታውሱት። በነገራችን ላይ ፍቅርን የሚያቅሰው በፍቅር ያሳለፈ ሰው በትዳር ተወልዶ በአባትና በእናት ታቅፎ ያደገ ሰው ስለ ቤተሰብ በደንብ ያውቃል። ስለ ፍቅር ክብር ያውቃል። ስለ ቤተሰብ እናንተ ክብር ስለሌላችሁ ያገባን ባለ ትዳር አይንትልሽ ይሄ ብትከሰስ የሚያስጠይቃት የሚያስፈርድባት ነገር ነው። ያገባን ሰው በዚህ መልኩ ስትጠይቅ ምን እንደምትደረግ ታውቃላችሁ?
ሲሻተሪ ትገባለች፣ ትመረመራለች። የአይምሮ ችግር አለባት።